የሾን ዲዲ ኮምብስ ጠበቆች ለኔትፍሊክስ ፊልሙን መልቀቅ አቁሙ የሚል ደብዳቤ ላኩም። በ50 ሴንት የተሰራው ዘጋቢ ፊልም የተሰረቀ ምስል ተጠቅመዋል ሲሉም ከሰዋል። የሾን ዲዲ ኮምብስ ጠበቆች ለረጅም ጊዜ የፓፍ ዳዲ ተቀናቃኝ በነበረው በ50 ሴንት ፕሮዲውስ የተደረገውና በጉጉት ሲጠበቅ የነበረው ሻን ኮምብስ ዘ ሬኮኒንግ የተሰኘው ዘጋቢ ፊልም እንዳይለቀቅ የሚጠይቅ መልቀቅ አቁሙ ወይም ሲዝ ኤንድ ደሲስት የሚል ደብዳቤ ለኔትፍሊክስ ኩባንያም ልከዋል። ሾን ዲዲ ኮምብስ አጣብቂኝ ውስጥ የገባ ራፐር ሲሆን ቃል አቀባዩ ለሲኤንኤን በሰጡት መግለጫ ኔትፍሊክስ እንዲለቀቅ ፍቃድ ያልተሰጠውን የተሰረቀ ቪዲዮ ተጠቅመዋል ሲሉም ከሷል። ዘጋቢ ፊልሙም አሳፋሪ የስም ማጥፋት ስራም ብለውታል። የኮምብስ ተወካይ ተቃውሞ ያሰሙት ሰኞ ጠዋት በኔትፍሊክስ ይፋ በተደረገው የዘጋቢ ፊልሙ ማስታወቂያ ወይም ትሬለር ላይ የሚታየውን ነው። በጣም ከቆሻሹና የቆሻሹ ንግዶች ውስጥ ከሰራ ሰው ጋር አብሮ የሚሰራ ሰው ማግኘት አለብን ሲል ኮምብስ በአንድ ደቂቃው የፊልሙ ማስታወቂያ ላይ ይናገራል። አክሎም እየተሸነፍን ነው ሲልም ይደመጣል። የኮምብስ ቃል አቀባይ ጁዳ ኤንግልሜየር ለሲኤንኤን እንደገለጹት ኮምብስ ከራሱ ሕይወት ታሪክ ተነስቶ ዘጋቢ ፊልም ለማዘጋጀት ለዓመታት ያለማቋረጥ ራሱን ሲቀርጽም ቆይቷል። ኤንግልሜየር እንዳብራሩት ከሆነ በኔትፍሊክስ ማስታወቂያ ላይ የሚታየውና ኮምብስ ከመታሰሩ 6 ቀናት ቀደም ብለው የተቀረጸው ቪዲዮ የራሱ የዶክመንተሪ ስራ አካልም ነበር። ሾን ዲዲ ኮምብስ የራሱን ዘጋቢ ፊልም መስራት የጀመረው ገና የ19 ዓመት ልጅ እያለ ጀምሮ ነው። ይህ ቀረጻም የዚህ አካል ሆኖ እንዲሰራ የተፈቀደ ነበር ሲሉ ኤንግልሜየር ሰኞ ዕለት በኢሜይል ለሲኤንኤን ተናግሯል። ኤንግልሜየር አክለውም በፌዴራል ፍርድ ቤት የዳኞች ውሳኔ ድብልቅልቅ ያለ ውጤት ከተሰጠ በኋላ የ4 ዓመት እስር ላይ የሚገኘው ሾን ዲዲ ኮምብስም ሆነ ቡድኑ የኔትፍሊክስን ዘጋቢ ፊልም አስቀድመው እንዳላዩትም ገልጿል። ዛሬ ማታ እናየዋለን። ኔትፍሊክስም ሆነ 50 ሴንት ፊልሙን አስቀድመን እንድንመለከት አልፈቀዱልንም ብሏል። ሲኤንኤን አስተያየት እንዲሰጥበት ኔትፍሊክስን በጠየቀ ጊዜ የኔትፍሊክስ ቃል አቀባይ ሲኤንኤንን ወደ ዘጋቢ ፊልሙ ዳይሬክተር አሌክሳንድራ ስቴፕልተን መግለጫ ነው የመሩትም። ዳይሬክተሩም የፊልም ሰሪው ቡድን ቀረጻውን በህጋዊ መንገድ እንዳገኘም ገልጿል። ስቴፕልተን እንዲህ ብለዋል። ቀረጻው ወደኛ ደረሰም፣ እኛም በህጋዊ መንገድ አገኘ ነው። አስፈላጊ የሆኑትን መብቶችም አለን። የፊልም ሰሪውን ማንነት ምስጢር ለመጠበቅ ከፍተኛ ጥረትም አድርገናል። ከሾን ኮምብስ አንዱ ነገር ባለፉት ዓመታት ራሱን መቅረጽ አባዜ እንደነበረበት ነው። እኛም ሾን ዲዲ ኮምብስን ለቃለ መጠየቅና አስተያየት ለመጠየቅ ለህጋዊ ቡድኑ ብዙ ጊዜ ደርሰን ነበረም፣ ነገር ግን ምላሽ አላገኘንም። የኮምብስ ጠበቆች በላኩት ፊልሙን መልቀቅ አቁሙ የሚል ደብዳቤ ላይ ተጨማሪ ህጋዊ እርምጃ እንደሚወስዱ በማስፈራራት ሰኞ ዕለት እንዲህም ብሏል። ምንም ጥርጥር የለውም የሾን ዲዲ ኮምብስ መብቶችን በሚጥሱ የሚዲያ አካላትና ሌሎች ላይ ህጋዊ እርምጃ ለመውሰድ ወደ ኋላ አንልም። በኔትፍሊክስ ላይም ይህንን ለማድረግ አናመነታም። ሾን ዲዲ ኮምብስ ከዚህ ቀደም ኤንቢሲ ዩኒቨርሳል በፒኮክ ላይ ላቀረበው ዲዲ ዘ ሜኪንግ ኦፍ ኤ ባድ ቦይ የተሰኘ ዘጋቢ ፊልም የስም ማጥፋት ነው በማለት $100 ሚሊዮን ካሳ ክስ መስርቶም ነበረም። ኮምብስ በአጠቃላይ ስለ ዘጋቢ ፊልሙ በሰጠው መግለጫ ቡድኑ ኔትፍሊክስና ዋና ስራ አስፈጻሚው ቴድ ሳራንዶስ ኮምብስ የራሱ ታሪክ በራሱ መንገድ ለመናገር የ19 ዓመት ልጅ ከነበርኩበት ጊዜ ጀምሮ የራሴን ምስሎችን ሳከማች እንደነበረ እንደሚያውቁ በመግለጽ ኔትፍሊክስን ያንን ስራ አላግባብ መጠቀም በመሰረቱ ኢፍትሃዊና ህገወጥ ነው ብሏል። የዲዲ ጠበቆችም ባወጡት መግለጫ ኔትፍሊክስ ከ50 ሴንት ጋር አብሮ መስራቱ አስደንጋጭ ነው በማለት 50 ሴንት ሾን ዲዲ ኮምብስን ለመክሰስ ብዙ ጊዜ የለፋና ለረጅም ጊዜ የዘለቀ ግላዊ የበቀል ቂም ያለው ባላንጣ ሲልም ገልጾታል። ሲኤንኤን ከ50 ሴንት ተወካይ አስተያየት ለማግኘትም ሞክሯል። 50 ሴንት በበኩሉ ሰኞ ዕለት ኢንስታግራም ገጹ ላይ ስለ ዲዲ ኮምብስ ደጋግሞ በመለጠፍ እየቀለደበትና ጥቃት እየሰነዘረበትም ይገኛል። ሾን ዲዲ ኮምብስ ለ2 ወራት በዘለቀው ችሎት ሰዎችን ለብልግና አገልግሎት ለማቅረብ ማጓጓዝ በሚሉ 2 ክሶች ጥፋተኛ ሆኖ ከተገኘ በኋላ ባሳለፍነው ክረምት 50 ወራት ወይም 4 ዓመት ገደማ የእስር ቅጣት ተፈርዶበታል። ሾን ዲዲ ኮምብስ ግን በጾታ ንግድና በወንጀለኛ ቡድን አድረጃጀት ወይም ራክቲሪንግ በሚሉ ይበልጥ ከባድ ክሶች ላይ ጥፋተኛ ሆኖ ከተገኘ ለ10 ዓመታት ወይም ምናልባትም የዕድሜ ልክ እስራት ይጠብቀው የነበረ ቢሆንም በዳኞች አማካይነት ግን ነጻ ተብሏል። ሾን ዲዲ ኮምብስ ከብሩክሊን ወደ ኒው ጀርሲ እስር ቤት ተዘዋውሯል። በአሁኑ ጊዜም ይግባኝ እየጠየቀ ሲሆን 70 የሚያህሉ የሲቪል ክሶችን እየተጋፈጠም ይገኛል።
ሾን ዲዲ ኮምስ በመስከረም 2024 ከታሰረበት ጊዜ ጀምሮ በብሩክሊን በሚገኘው ሜትሮፖሊታን ማቆያ ማዕከል ወይም ሜትሮፖሊታን ዲቴንሽን ሴንተር ውስጥ ታስሮም ነበረ። ነገር ግን ባለፈው ጥቅምት ወር መጨረሻ ላይ ኮምስ ወደ ኒው ጀርሲ በሚገኘው ፎርት ዲክስ ወደሚባለው ዝቅተኛ ጥበቃ ወደሚደረግበት የፌዴራል እስር ቤት ተዘዋውሯል። ኮምስ ጥፋተኛ ነህ መባሉንና የተላለፈበትን ቅጣት ይግባኝ እየጠየቀም ነው። የሱ ተከላካይ ቡድን ከዚህ ቀደም ለሲኤንኤን እንደገለጸው ሊሰጥ ስለሚችል ምህረት ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር መነጋገሩን ጠቅሷል። ዲዲ በተጨማሪም ወደ 70 የሚጠጉ የሲቪል ክሶች የቀረቡበት ሲሆን ከደርዘን በላይ የሚሆኑ ከሳሾች አንዳንዶቹ ክስተቶቹ በተፈጸሙበት ወቅት ታዳጊ የነበሩና በሾን ዲዲ ኮምስ እጽ እንደተሰጣቸውና ጾታዊ ጥቃት እንደተፈጸመባቸውም ይናገራሉ። ኮምስ ሁሉንም የቀረቡበት የሲቪል ክሶች አስተባብሏል። ከነዚህ የተመሰረቱበት ክሶች መካከል የተወሰኑት ፋይሎች ተዘግቷል። ታዲያ አሁን እየተሰማ ያለው መረጃ ፓፍ ዳዲ ቀደም ብሎ ከእስር ሊለቀቅም ይችላል እየተባለ ነው። በግንቦት 8 ቀን 2028 ከእስር ሊለቀቅ እንደሚችልም የተለያዩ መገናኛ ብዙሃን በመዘገብ ላይ ናቸው። እንደ ቫራይቲ ዘገባ ከሆነ ሾን ዲዲ ኮምስ በመልካም ባህሪና ከአደንዛዥ እጽ ሱስ የመታደግ ፕሮግራም ላይ በመሳተፉ ምክንያት ቀድሞ የመፈታት እድል ሊሰጠውም ይችላል። በሐምሌ ወር 2025 ሰዎችን ለዝሙት አዳሪነት በማጓጓዝ ወንጀል ጥፋተኛ ተብሎ ነበር። እንዲሁም የህገ ወጥ የገንዘብ ማግኛ ዘዴ ራክቲሪንግ እና የሰዎች ዝውውር ሂውመን ትራፊኪንግ ጨምሮ ነጻም ተብሏል። ታዲያ ፕሬዝዳንት ዶናልድ ትራምፕም ራፐር ፓፍ ዳዲ የፕሬዝዳንታዊ ምህረት እንደጠየቃቸውም ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ታዋቂው ራፐር ፓፍ ዳዲ የፕሬዝዳንታዊ ምህረት እንዲያደርጉለት እንደጠየቃቸውም ተናግሯል። ትራምፕ ራፐሩ 50 ወራት እስራት ከተፈረደበት በኋላ የፓፍ ዳዲ ቡድን ወደ ዋይት ሃውስ በመደወል ጥያቄውን እንዳቀረበላቸው ቴምዜድ ዘግቧል። ይሁን እንጂ ፕሬዝዳንት ትራምፕ የራፐሩን ጥያቄ ምህረት ለመስጠት እቅድ እንዳላቸው ወይም እንደሌላቸው በግልጽ አላብራሩም።